አልፈናል። የወደብ ክራይ ክፍያ ብቻ ህዳሴን ይሰራል፣ ማዳበሪያ ፋብሪካ ይሰራል። በየ5 ዓመቱ አንዳንድ ትላልቅ ፕሮጀክቶች እየሰራ ለማደግ ሊያግዘን ይችላል። ገንዘባችን በእዳ ክፍያ በወደብ ክፍያ ምናምን ስለሚያልቅ እነዛ ለመከላከል ያግዛል። የኤርትራን ጊዜያዊ መንግስት የአሰብ ወደብ ለኢትዮጵያ ኢኮኖሚያዊ ደህንነትና እድገት ያለውን ከፍተኛ አስተዋጽኦ ይገነዘባል። ይኸው የባህር በር ጉዳይ በኢትዮጵያና በኤርትራ ህዝቦች የግጭት ምንጭ ሊሆን እንደማይችልም ያምናል። ስለሆነም የአሰብ ወደብ ለኢትዮጵያ ነፃ ወደብ ሆኖ እንዲያገለግል ወስኗል። ገጽ 2 ቁጥር 5 ላይ በተለይም አንድ ወገን በሌላኛው ወገን ቁጥጥር ስር ባለው ግዛት አለመረጋጋትን የሚፈጥሩ ተግባሮች ከመፈጸም እንዲቆጠብ ተስማምቷል። ከመፈጸም እንዲቆጠብ ተስማምቷል የሚል ይስተካከላል። እነዚህ መስተካከሎች ከእንግሊዝኛው ጋር እንዲጣጣሙ በማለት የተስተካከሉ ናቸው። በአብዛኛው 6ኛ ገጽ 3 ላይ ሁለቱም ወገኖች ጸጥታን፣ የኢኮኖሚ እንቅስቃሴዎችን፣ የሰዎችን የሸቀጣሸቀጦችንና የአገልግሎቶችን እንቅስቃሴ የሚመለከቱ የጋራ መማከርት ኮሚቴዎች ለመመስረት ተስማምተዋል። ሁለቱም ወገኖች ጸጥታን፣ የኢኮኖሚ እንቅስቃሴዎችንና የሰዎችን የሸቀጣሸቀጦችንና የአገልግሎቶችን እንቅስቃሴ የሚመለከቱ የጋራ መማከርት ኮሚቴዎች ለመመስረት ተስማምተዋል በሚል መልኩ ይስተካከላል። የኮንፈረንሱ ሊቀመንበር አቶ መለስ ዜናዊ የኤርትራን ጉዳይ በሚመለከት ኢህአዴግ ያቀረበው ሐሳብ መነሻ ቁም ነገሮች እንዲሁም የኤርትራ ጊዜያዊ መንግስት በኤርትራ የሚካሄደው ሪፈረንደም ለ2 ዓመት እንዲራዘምና የአሰብ ወደብ ለኢትዮጵያ ነፃ ወደብ ሆኖ እንዲያገለግል መወሰኑን ካበሰሩ በኋላ ውይይቱ የህዝባዊ ግንባር ሓርነት ኤርትራ ልዑክ ባቀረቡት ሐሳብ ቀጠለ። በመጀመሪያ በዚህ ኮንፈረንስ ክንሳተፍ ተገብረልና እድሜ ዘለና ምስጋና ልዑል ምዃኑ ክገልጽ ፈት እዚ ጉባኤ እዚ ወይ እዚ ኮንፈረንስ እዚ ንሰላምን ዴሞክራሲን ዝተወገሰ ኮንፈረንስ ስለዝኾነ ሰላምን አውራ ሰላም በመጀመሪያ በዚህ ኮንፈረንስ እንድንሳተፍ ለተደረገልን ጥሪ የምናቀርበው ምስጋና እጅግ ከፍተኛ መሆኑን ለመግለጽ እወዳለሁ። ይህ ጉባኤ ወይም ይህ ኮንፈረንስ ለሰላምና ለዲሞክራሲ የተነሳሳ ኮንፈረንስ ስለሆነ ባለፉት 50 ዓመታት በተለይም ባለፉት 30 ዓመታት በኤርትራና በኢትዮጵያ መካከል ሲካሄድ የቆየው መሪር ግጭት በአፍሪካ ውስጥ ምናልባትም ረጅሙ ጦርነት የሆነና በዘመናችን በማንኛውም መለኪያ እጅግ ከፍተኛና ከባድ ኪሳራ ያደረሰ ጦርነት በመሆኑ ይህ ኮንፈረንስ ለሰላም በመነሳቱ እኔም በሰላም መድረክነቱ ማየት እንዳለብኝ ያለኝ እምነት ከፍተኛ ነው። ምናልባት ለዚህ ግጭት መንስኤ ምን እንደሆነ በሁሉም ዘንድ የታወቀና ለሁሉም ግልጽ ቢሆንም ለማስተዋወስ ያህል አንዳንድ ነጥቦችን ለመጥቀስ ሞክራለሁ። ናይዚ ግጭት ዝጠንቂ እንታይ ምዃኑ ንኹሉ ፍሉጥን ብሩህን እኳ እንተኾነ ሓደ መዘኻኸሪ ነጥብታት ክጠቅስ ክፍትህ ጦርነቱ በቀጣይነት እንዲካሄድ ለማስቻል ወይም ምክንያት ሆኖ እንዲወሰድ ለማድረግ ሲነገሩን የቆዩ ታሪኮችና ተረቶች እጅግ ብዙ ናቸው። ሲነገሩን ወደ ነበሩት ታሪኮችና ተረቶች መግባቱን ትተን የግጭቱ ዋና መንስኤ ምን እንደሆነ ለማብራራት ወደ ኋላ መለስ ብዬ ትክክለኛውን ታሪክ መጥቀስ የግድ ሊሆን ነው። የአገሮችና የህዝቦችን ታሪክ በመናወሳበት ጊዜ ቀኝ አገዛዝ ወደ አፍሪካ ከመጣበት ጊዜ ጀምሮ ያለውን ማለታችን መሆኑን ግምት ውስጥ ማስገባት ያስፈልጋል። ግድን ከውን ኣብዚ ሕጂ ነብረሉ ዘለና ዓለም ብዛዕባ ሃገራትን ህዝብታትን ክንዛረብ ከለና ብፍላይ ከዓ ኣብ አፍሪካ ብዛዕባ ታሪኽን ህዝብታትን ክንዛረብ ከለና ወይ ብዛዕባ ዶባት ክንዛረብ ከለና ንሱውን ብዛዕባ ግጭታት ክንዛረብ ከለና ካብ ምምጻእ ናይ መግዛእቲ
ናብዚ ክፍለ ዓለም ዚ ዝጅምር መሆኑ ባለንበት ዓለም በአፍሪካ በተለይም በአፍሪካ ቀንድ አሁን የምናውቃቸው ሀገሮች ሶማሊያ፣ ጅቡቲ፣ ኤርትራ፣ ኢትዮጵያ ወዘተ አሁን ያዙትን ክልል የግዛት ድንበር ይዘው እንደ ሀገሮች መታወቅ የጀመሩት በአካባቢው ቅኝ አገዛዝ ከመጣ ጊዜ ጀምሮ መሆኑና ይህ ሀቅ በታሪክ ስም የሚሰነዘረውን ተረትና ሀቀኛ ሀቅን ለመለየት በጣም አስፈላጊ ስለሆነ ይህንን ሀቅ እንደገና ለማረጋገጥ ፈልጋለሁ። በዚህ መልኩም የኤርትራ ህዝብ በ19ኛው ክፍለ ዘመን መጨረሻ አካባቢ በጣሊያን ቅኝ አገዛዝ ስር እንደዋለ ሁላችንም የምናውቀው ነው። የጣሊያን ቅኝ አገዛዝ በሁለተኛው ዓለም ጦርነት በተሸነፈበት ወቅት በኤርትራ የእንግሊዝ የሞግዚት አስተዳደር ተመስርቶ እንደነበረም የሚታወስ ነው። ሁላችንም የምናውቀው ነው። ሐቀኛ ፖለቲካን ታሪክና ይዝ ከባቢዚ መበገስ ዝኾነና ይዝ መሰረታው ሐቅ ስለዝኾነ በሁለተኛው የዓለም ጦርነት የተሸነፈችው ኢጣሊያ ስታስተዳድራቸው የቆዩት ቅኝ ግዛቶች በሁለተኛው የዓለም ጦርነት መጨረሻ የራሳቸውን እድል በራሳቸው እንዲወስኑ ሲደረግ ከነዚህ ውስጥ አንዱ የሆነው የኤርትራ ጉዳይ ግን በተባበሩት መንግስታት ቀርቦ የኤርትራ ህዝብ የራሱን እድል በራሱ የመወሰን መብቱ ሳይከበረለት ፍላጎቱ ሳይጠየቅ በተባበሩት መንግስታት ተሳታፊ የነበሩ እንደ ሶቪየት ህብረት ያሉ ሀገሮችና ሌሎችም የኤርትራ ህዝብ የራሱን እድል በራሱ እንዲወስን ይፈቀድለት እያሉ ይከራከሩ በነበረበት ወቅት በሁለተኛው የዓለም ጦርነት አሸናፊ ሆነው የወጡት ኃይሎች ከራሳቸው ስትራቴጂያዊ ጥቅም አኳያ በመነሳት የኤርትራ ህዝብ ፍላጎቱን ሳይጠይቁ ኤርትራን በኢትዮጵያ ውስጥ ለነበረው ዘውዳዊ አገዛዝ እንደ ስጦታ በመስጠት የራሳቸውን ስትራቴጂያዊ ጥቅም ለማስጠበቅ በወሰኑት ውሳኔ ምክንያት ያው እስካሁን ድረስ በዚህ ምክንያት ይህ ሁኔታ ጦርነቱ አሁን ያለንበት ሁኔታ እንዲፈጠር ካደረጉ መሰረታዊ ምክንያቶች አንዱ መሆኑን ሊታወቅ ይገባል። አብ ህብራት ሀገራት ወንገዛ ርዕሱ አገዳሲ መርገጽ ዝነበሮም ከም ሶቪየትን ካልኦት መንግስታትን ንመሰል ህዝብ ኤርትራ ደው ኢሎም ኣብ ዝነበሩሉ እዋን ናይቲ እዋን ተዓዊቶም ዝመጹ ሓይልታት ንናታቶም ስትራቴጂያዊ ረብሓታት የገልግሉ ብዝበልዎ ግምታት ናይ ህዝብ ኤርትራ መሰል ረጊጾም ናይ ህዝብ ኤርትራ ድልየት ከይተሓተ ናታቶም ዕላማታት ዘገልግል ኣብዚ ሀገር ዚ ተመስረተ ንግስነት ንኤርትራ ከም ህያብ አቅሪቦም ንጉዳይ ህዝብ ኤርትራ ከሂዶም ወይ መሰል ህዝብ ኤርትራ ከሂዶም ነዚ ሕጂ እንዛረበሉ ዘለና ነዊሕ ዓመታት ዝኸደ ኩናት ዘምፁ ምዃኖውን ሓደ ካፍቲ መሰረታዊ ጠንቅታት ናይዚ ግጭት ዝምዃኑ ክርስዕ ይግባን። ኣብዚ ምናልባት ንታሪክ ደጊመ ከረጋግጾ ዝደሊ ጉዳይና ረጊጾም መሰልና ጥሒሶም ኣብ ከምዚ ዝኣመሰለ ኩነታት ከእትውና ዘገደዱ ሓይልታት ናይዚ ዝሓለፈ ዓሰርተታት ዓመታት ነዊሕ ኩናትን ክሳርኡን የኤርትራና የኢትዮጵያ ግጭት በኤርትራና በኢትዮጵያ መካከል የተፈጠረ ግጭት ሳይሆን በፍትህና በዓለም ህብረተሰብ ፊት የኤርትራ ህዝብ የራሱን እድል በራሱ የመወሰን ጥያቄ መሆኑ መዘንጋት የለበትም። ይህም ምናልባት መንስኤ የሆነው ካለፉት 40 ዓመታት ውስጥ 10 ዓመታት የኤርትራ ህዝብ ከፍላጎቱ ውጪ በፌዴራላዊ ቁርኝት ተሳስረው በነበረበት ወቅት በእስር ቤቶች እየተጨፈጨፈ በየገበያው ቦታና በየአውራ መንገዱ እየተጣለ ልኡካኑን ለዓለም ህብረተሰብ እየላከ አቤቱታውን ባሰማበት ወቅት ጆሮውን የሚለግሰው ኃይል ባለማግኘቱ በመጨረሻም በኃይል የተጫነበት የግዳጅ ፌዴራላዊ ቁርኝት በይፋና በአዋጅ ተበጥሶ ሌላ አማራጭ ባለመገኘቱ የትጥቅን ትግል እንደ አንድና የመፍትሄ መንገድ አድርጎ ይወስድ ዘንድ የግድ ነበር። በቀሪዎቹ 30 ዓመታት መብቱ የተረገጠውን የኤርትራን ህዝብ በኃይል ሊጨፈልቀው የፈለጉት የኃይለ ሥላሴና የደርግ ስርዓቶች ብቻ ሳይሆኑ የውጪ ርዕሰ ኃያላን መንግስታት ከተጠቀሱት ስርዓቶች ጎን በመቆም ፖለቲካዊና ዲፕሎማሲያዊ ድጋፍ በመስጠት ብቻ ሳይሆን በእነዚህ ስርዓቶች ኃይል የኤርትራን ህዝብ መብት መጨፍለቅ ወሳኝ አስተዋጽኦ እንዲኖረው ለማድረግ የዘመናችን ቴክኖሎጂ ያፈራቸውን የጦር መሳሪያዎች በማስታጠቅ በኤርትራና በኢትዮጵያ ህዝቦች መካከል በሰላም በመተጋገዝና በመረዳዳት መንፈስ ሊዳብር ይገባው የነበረውን ዝምድና በ30 ዓመታት ወደ ኋላ እንዲጎተትና የኤርትራ ህዝብ መብት እንዲረገጥ በማድረግ ለደረሰው የረጅም ዘመን ኪሳራና ጥፋት ጠንቅ የነበሩ መሆናቸውን ሳልጠቅስ ለማለፍ አልችልም። መዋጻጽን መገዲ ኩሰት ካና ይግድን ይነሩ አውስቱ 30 ዓመታት እቲ መሰል ተረጊጹ በኃይሊ ክጭፍለቅ ስለተደልየ ናይ ኃይለ ሥላሴ ናይ ደርግ ስርዓት ጥራይ ዘይኮኑ ናይ ደጋ ኃይልታት ርእሰ ሓያላን ኣብ ጎኒ ዞም ስርዓታት ዚኣቶም
ናይ ፖለቲካን ናይ ዲፕሎማሲን ደገፍ ማሃጥራይ ዘይኮነ ሓይሊ ናይዚ ስርዓታት እዚ ኣብ ምጭፍላቅ መሰል ህዝቢ ኤርትራ ወሳነ ከም ዝኸውን ምግባር ኩሉ ኣብዚ ዘለና ዘመን ዘምጽኦ ወይ ኣብ ዘለና ዘመን ቴክኖሎጂ ዘምጽኦ ኣጽዋር እናዕጠቑ ነዚ ኣብ መንጎ ህዝቢ ኤርትራን ህዝቢ ኢትዮጵያን بسلام بمتحققاز بمرددا كمعبل زنبرو زمدنا مثالات عامة مدحريت قوتيتهم بأطوارمين بنتمثل مرقاصومين ناي إذا حالفنايو نوح اوان كساراتات تنكم من بارومين كي تقصكو حال فايدل ناي هاي لسلاسين ناي منقصتون سرعات زحبتوتلو نقر نحراليو بحزب إثيوبيا حنسا بحدنتشن حنسا بناي شوراشن حنسا بناي أملاخشن زي تفل عليه أسمات بحزب إثيوبيا أبزر بحاجة يقولوا كوينات نخأتو أبتو كوينات نخحرر የኃይለ ሥላሴና የመንግስቱ ስርዓቶች የሚጠየቁበት ጉዳይ ቢኖር የኢትዮጵያ ሕዝብ አንዴ ባንድነት ስም አንዴ ባቢውት ስም በሌላ ጊዜ በአምላክ ስም በተለያየ ስያሜ ጠቀሜታ በሌለው ጦርነት ውስጥ እንዲዘፈቅና በጦርነቱ ላፈን እንዲለበለብ ኢትዮጵያ እንድትፈራረስ ኢትዮጵያ እንድትዳከም በመጣጣራቸው በኢትዮጵያ ሕዝብ ፊት ተጠያቂዎች መሆናቸውን ብቻ ለመጥቀስ ወዳለሁ። የኤርትራ ሕዝብ ከ30 ዓመታት ረጅም ትግል በኋላ በራሱ ውሱን አቅም እዚህ ብቻ ሳይሆን በአፍሪካ ውስጥ ተወዳዳሪ የማይገኝለት የሰው ህይወት ከፍሎ ከመቶ ሺህ በላይ ህዝብና ተጋዳዮችን በጦርነት ውስጥ ለፍልሚያ አሰማርቶ በብዙ ሺህ የሚቆጠሩት አካለ ስንኩላን ሆነው የህዝቡ ሲሶ ለስደት ተዳርጎና በዚህ ሁሉ ፈተና ውስጥ በአንድ እግሩ ቆሞ በመታገል የኤርትራ ህዝብ የራሱን እድል በራሱ ለመወሰን እሱ በፈለገው በሰላማዊ መንገድ ሳይሆን ፍላጎታቸውን ተግባራዊ ለማድረግ ጦርነት በከፈቱት ኃይሎች ፍላጎት ማለትም በትጥቅ ትግል እነሆ ዛሬ መብቱን ለማረጋገጥ ችሏል። ኣብዚ ዘለና እዋን مسؤولون رئيس وساني بتزدلوا من جدي مع سلام بيكونه بتي يتوم دليتهم كالرجاء بتصلوا نتقينات زخفة حيلتات مالت من عيدك من جدي مسؤولوا كالرجاء بس فيهم له عزيز الرجازي بتحنا تمرجع انتايو يتي حتى كناوح يدلن ኣብዚ እዋን እዚ በዚ አጋጣሚ እዚ እዚ ጉባኤ ንሰላምን ዲሞክራሲን ተላዕሉ ስለዘሎ ንሕና እቲ አሁን እዚህ ደረጃ ላይ ከደረስን ዘንዳ ጥያቄው አሁን ምርጫችን ምንድነው የሚለው ነው። ንግግሬን ለማራዘም አልሻም። በአሁኑ ወቅት በዚህ አጋጣሚ ይህ ጉባኤ ለሰላምና ለዲሞክራሲ የቆመ መሆኑን ያህልና እኛም ተገቢውን መስዋዕትነት በመክፈል ተገቢውን መብታችንን ያረጋግጥን ስለሆነ ከዚህ በመካሄድ ላይ ካለው ኮንፈረንስም ሆነ ከዚህ መድረክ ከሚፈልቁት የመንግስት አቋሞች ለማወቅ የምንሻው ይህ ስርዓት የቆየውን አሰራር በመከተል የተለያዩ ሰበቦችንና ማድበስበሶችን በመፍጠር ጦርነትን የመቀጠል ወይስ የሰላምን መንገድ የመከተል አቋም ለማወቅ ነው። አሁን እዚህ የተገኘ ነው። ቀደም ሲል እንደገለጽኩት ኮንፈረንሱ ለሰላም የቆመ መሆኑን ያለንን ተስፋ ከፍተኛ ነው። ይህ ሲባል ግን ከመጠራጠር ድነናል ለማለት አይቻልም። ለሰላም ዝተበገሰ ኾን ተስፋና ለዓሊዩ እዚ ማለት ግን ከምጥርጣራት አዱ ዕሉና አሎ خباه ላይ ካለን ኣብዚ ምናልባት ቅድሚቶም ካልኦት ነጥብታት አቴ ምዝራበይ ኩናት ዝደልዩ ኩናት ከራሳስኑ ዝጸንሑ ኃይልታት አለው እዚ ሕጂ ተፈጥሩ ዘሎ ኩነታት ምናልባት እዚህ ላይ ወደ ሌሎች ጉዳዮች ከመግባቴ በፊት ምናልባት ማንሳት ያለብኝ ነጥብ ቢኖር ዛሬም ጦርነትን የሚሹ ጦርነትን ሲያፋፍሙ የቆዩ ኃይሎች መኖራቸውን ነው። አሁን የተፈጠረው ሁኔታ ምናልባት ከነሱ ምኞትና ፍላጎት ጋር የማይጣጣም ኃይሎች ሊኖሩ ይችላሉ። በተለያዩ ሽፋኖችና በማራኪ አቀራረቦች አሁን ያለውን ሁኔታ ጠማዘው
ህዝቡን ደግሞ ዳግም ጦርነት ውስጥ ለመማገድ የሚፍጨረጨሩ ኃይሎች ስላሉና የነዚህም ኃይሎች መኖርና ማንነታቸውንም ስለምናውቅ በዚህ ኮንፈረንስ ላይ ያለንነት ከፍተኛ ቢሆንም እንኳን ጥርጣሬ እንዳለን ሳልጠቅስ ማለፍ አልሻም። አሞንጎ እዚ ሕጂ ተፈጢሩ ዘሎ ኩነታት ንሓዋሩ ኣብ ናይ ኢትዮጵያ ፖለቲካ ናይ መሰጋገሪ መድረኽ ተወዲኡ ናይ ህዝቢ ኤርትራ መሰር ውሳኔ ከምቲ ቀዲመ ተቀስክዎ ብግብሪ ተረጋግጹ እኳ ተሎ ሕጋዊ መዛዘም እንትግበረሉ ተወሲኑ ብዘሎ የመጠራጠሩን ጉዳይ ወደ ጎን ትተን አሁን በተፈጠረው ሁኔታ ውስጥ ለዘለቂታው በኢትዮጵያ ፖለቲካዊ የሽግግር መድረክ እስኪደራጅ ድረስ የኤርትራ ህዝብ የራሱን እድል በራሱ የመወሰን መብት ቀደም ሲል እንደገለጽኩት በተጨባጭ የተረጋገጠ ቢሆንም እንኳን ህጋዊ መመዘኛ እንዲኖረው የውሳኔ ህዝቡ ለሁለት ዓመታት እንዲዘገይ በተወሰነው መሰረት በመጪዎቹ ሁለት ዓመታት ውስጥ ለዘለቂታው የሁለቱም ህዝቦች ዝምድና በሚመለከት አዲስ ምዕራፍ ለመክፈት በመግቢያነት ውሳኔ ህዝቡን በሁለት ዓመታት ከማዘግየት በተጨማሪ የአሰብ ወደብ ለኢትዮጵያ ህዝብና ለኢትዮጵያ ኢኮኖሚያዊ ግልጋሎት ክፍት እንዲሆን መወሰን በተለያዩ ኢኮኖሚያዊ ዘርፎች ተባብሮና ተጋግዞ መስራት አስፈላጊ መሆኑን መረዳት ከረጅምና መራራ ትግል እንዲሁም መስዋዕትነት በኋላ የተጨበጡትን የሁለቱም ህዝቦች ድሎችን በተለያየ መንገድ ለማደናቀፍና ለማዳከም የተሰለፉ ኃይሎች ሊኖሩ ስለሚችሉ የሁለቱም ህዝቦች ጥቅሞች ለመጠበቅ የጸጥታ ጥበቃ ስምምነት ማድረግ አስፈላጊ መሆኑ የታወቀ ስለሆነ ከነዚህ ጉዳዮችም ሌላ ባለፉት ጊዜያት የነበሩትን የከረረ የጥላቻ ታሪክ ለማለዘብና ለመፈወስ የጋራ ስራን ስለሚጠይቅ በበኩላችን ቀደም ሲልም ስናቀርበው የቆየነውንና አሁንም ለዚህ ኮንፈረንስ በመናቀርበው ጽሁፍ ላይ የተዘረዘሩ ስለሆነ አሁን ደግሞ ለማረጋገጥ የምፈልገው ከእንግዲህ ዝምድናችን እንዴት ይጠናከር በሚለው ላይ ያተኮረ መሆኑን ስገልጽ በሁለቱም መንግስታትና ህዝቦች መካከል የሚኖረውን መተጋገዝና መረዳዳት ለማጠናከር በእኛ በኩል አስፈላጊውን ጥረት ሁሉ ለማድረግ ዝግጁ መሆናችንን እያረጋገጥኩ በእኔም ይሁን በህዝባዊ ግንባር የልኡካን ቡድን አባላት በኩል መብራራት ያለባቸውን ጥያቄዎች ለመመለስ የተዘጋጀን መሆናችንን በመግለጽ እዚህ ላይ ንግግሬን እቋጫለሁ። ወይ ደጋጊ መረጋግጦ ዘሊ መንፈስና ንድሕሪ ሕጂ ብዝመጽእ ንመጻኢና ከመገርና ዝምድናታትና ከነማዕራር ንኽእል ናብ ዝብል ዝጠመተ ምዃኑ ነዚ ኣብ መንጎ ክልቲኡ መንግስታት ይኹን ህዝብታት ዝህሉ ምትሕጋዝን ምርዳእን ንምሕያል ብወገንና እቲ ዝድለ ጻዕሪ ክንገብር ቁርባት ምዃንና እናረጋገጽኩ ካብዚ ንላዕሊ ብወገነ ይኹን ብወገን ዝልኡኽ ናይ ህዝባዊ ግንባር ክቐርብ ዝሕተት መብርሂታት ተሎ ወይ እውን ኣብቲ ቀሪቡ ዘሎ ወረቐት ብቐጥታ ንዓና ዝምልከቱ ርእስታት ኣብ ዝህልውሉ መብርሂታት ክንህብ ቁርባት ምዃንና እናገለጽኩ ብዘረባ ይሕጽር ኣንሕየ ኣለኹ ናይ ትርጉም ሽግር ከጋጥሞ ክእል ኸውን ግን ክንተሓጋገዘሉ ኢና እናላታ መንገድ ዝልሆን እሺ በማጠቃለያም ላይ ከቤቱ የሚቀርቡ ጥያቄዎች ወይም ህዝባዊ ግንባርን የሚመለከት ጉዳይ በተነሳ ጊዜ ማብራሪያ ለመስጠት ዝግጁ መሆናቸውን አስቀምጠዋል እና ይህን መሰረት በማድረግ ወደ ውይይቱ እንሸጋገራለን ማለት ነው። ውይይቱን በሁለት ክፍልን ብናየው ጥሩ ይመስለኛል። አንደኛው እና ዋነኛው የኤርትራ ጥያቄ እንዴት ነው መፈታት ያለበት የሚለው በሰነዱ የቀረበ ሀሳብ አለ። ሌሎች አማራጮችም ካሉ ሊቀርቡ ይችላሉ እና መጀመሪያ የኤርትራ ጥያቄ እንዴት ይፈታ በሚለው ላይ አንድ አይነት አቋም ለመያዝ ብንወያይ ይህ ቤት የኤርትራን ጥያቄ እንዴት ለመፍታት ነው የሚያስበው፣ በሽግግሩ ዘመን የሚፈጠረው መንግስት የኤርትራን ጥያቄ ከመፍታት አኳያ ሊኖረው የሚገባው አቋም ምንድነው የሚለውን በመጀመሪያ ደረጃ እንወያይበትና ከዛ በኋላ ቀጥሎ ያሉትን ርዕሶች ልንመረምራቸው እንችላለን። እሺ ፕሮፌሰር አስራት የተከበሩ ፕሬዚደንት እኔ እንኳን ቀደም ብዬ ለመናገር ሳይሆን ትንሽ ጸጥታ ስለበዛ ሌላው ደግሞ ክፍል እስኪያስብበት ድረስ
ጸጥታውን ልጠቀምበት ብዬ ነው። ይህ ስለ ኤርትራ በቀረበልን ጽሑፍና እንደ ጉዳዩ ከባድነት በልዩ ልዩ መልኩ ተቸግሬበታለሁ። እነኚህም የዩኒቨርሲቲዎችና የከፍተኛ ትምህርት ተቋሞችን ምሁራኖች እንደመወከል መሰረት የእነርሱን መመሪያ ሀሳብ ማግኘት ግዴታዬ ሲሆን ይህ እድል ባለመኖሩ እንዲሁም የዚህ የቀረበልኝ ጽሑፍ አቀራረብ ምንም የተከበሩ ፕሬዚደንት በማዳበሪያነት የሰጡት መርሆች ከልብ የሚስማማበት ቢሆንም በወረቀት ውስጥ ያልሰፈሩ ስለሆነ የኤርትራን ሕዝብ ታሪካዊና ኢትዮጵያዊ አስተዋጽኦ ትንተናው እንግዳ ስለሆነብኝ እንዲሁም አሁን ምንም በአካልም በነፍስም የተከበሩ አቶ ኢሳያስ አፈወርቅ የህዝባዊ አርነት ግንባር ኤርትራ መሪ እዚህ በማየቴ በእውነቱ በጣም ከፍተኛ ደስታ ሲሰማኝ አይቻቸው አላውቅም። እንዲሁም ደግሞ ሲያብራሩ በእውነቱ ምን ያህል አንድነታችንን ሲያሳዩ ካስተርጓሚው ከኤክስፐርቱ ከዶክተር በረከት አብም በልጠው በማስተርጓሚ እየተባበሩ ሲያስተረጉሙ እና እንዲሁም አጠገብ ለአጠገብ ተቀምጠን ስንታይም ምን ያህል አንድ መሆናችንን ሁሉ ቢያረጋግጡልኝ በአንዳንድ ሁኔታው ደግሞ በተብራራ ውስጥ እንደገና ራሴ እንግዳ ስለሆነብኝ በክቡርነቶ ፈቃድ መሰረት በበኩሌ ትክክል ነው ብዬ የማምንበትን ሀሳብ እንዳቀርብ ይፈቀድልኝ። ምንም ኤርትራ በመባል ለ70 ዓመታት ያህል በቅኝ ገዢዎች ምክንያት በመክፈል በአንድ ሀገር ሁለት ህዝቦች ተደርገው ቢቆዩም በታሪክ በባህል ሃይማኖትና በደም በመተሳሰር ለረጅም ጊዜ በአንድ ህዝብነት የቆዩ መሆናቸው የታወቀ ስለሆነ ማስረጃ መፈለግ አሻውም። እንዲሁም ከቅኝ ገዢዎች የተረፈችው የኢትዮጵያ አካል በጣሊያን ከመወረራም በፊት ሆነ በጊዜው እና በኋላም ከወንድሞቻቸው ጎን ተሰልፈው ለኢትዮጵያ ነጻነት በልዩ ልዩ መስክ የኤርትራ ህዝብ ያደረገው ከፍተኛ አስተዋጽኦ በደንብ መታወስ ይገባዋል። ሶስተኛ ኢትዮጵያና ኤርትራ ነጻ ከወጡ በኋላ ከጣሊያን ወረራ በኋላ ማለቴ ነው ኤርትራ በእንግሊዝ ሞግዚታዊ አስተዳደር እንደተጠቀሰው ስር ስትወድቅ በአንጻሩ ኢትዮጵያ ደግሞ በእንግሊዝ የበላይ ጠባቂነት ወይም ፕሮቴክቶሬት እንድትሆን ያጋጠማትን የፖለቲካ ተጽዕኖ በመከላከል ለዓመታት ከባድ የፖለቲካ ትግል ታካሄድ ነበር። ከዚህም በኋላ አራቱ ሀያላን መንግስታት በወቅቱ በጣሊያን ቅኝ ግዛቶች ጉዳይ እልባት ለመስጠት በተነጋገሩበት ወቅት የኤርትራ ጉዳይ በተባበሩ መንግስታት እንዲወስን
ሲስማሙ በማንኛቸውም የውሳኔ ውጤት ኢትዮጵያ የባህር በር እንድታገኝ የስምምነታቸው መሰረት ነበር። አምስተኛ በተባበሩ መንግስታት ቻርተር መሰረት ይኸው ድርጅት ባከናወነው ድርጅታዊና ህጋዊ ስልቶች መሰረት የኤርትራ ህዝብ እስላሙም ክርስቲያኑም ከኢትዮጵያ ጋር ለመዋሃድ በከፍተኛ ድምፅ በመወሰኑ የታሪክ ሀቅ ነው። ሆኖም የተባበሩ መንግስታት ኤርትራን ከኢትዮጵያ ጋር በነበረው ሉዓላዊ መንግስት ስር በፌዴሬሽን እንድትዋሃድ ወሰነ። ከዚህ ውሳኔ በኋላ ጉዳዩ እንደማንኛቸውም በተባበሩ መንግስታት በቅኝ ግዛቶች ላይ የተወሰኑ ውሳኔዎች በቻርተሩና በህጉ መሰረት የመጨረሻ ውሳኔ ስለሆነ የተባበሩ መንግስታት እንደገና በጣልቃ ሊገቡበት የሚችሉበት ጉዳይ አይደለም። ድርጅቱ የማለት የተባበሩ መንግስታት ይህን ላድርግ ቢል እንኳ በዓለም አቀፍና በአፍሪካ አህጉር ከፍተኛ ችግሮችና ወይም ውዝግብ እንደሚፈጥር መዘንጋት የለብንም። ሆኖም ከፌዴሬሽኑ በኋላ አከራካሪ ጉዳይ ተብሎ የሚወሳው የውህደቱ ጉዳይ ብቻ ነው። ይህም ጉዳይ በህግ ሊታይና ሊፈታ የሚችለው በኢትዮጵያ ህዝብ ውሳኔ ብቻ ነው። ነገር ግን በወቅቱ እቃወማለሁ ብሎ በትግል የተነሳውና የታገለው ኢኤልኤፍ ሲሆን እርሱም በመሃላችን አይገኝም። ባለመጋበዙም ቅሬታ የተሰማ መሆኑን በቢቢሲ ከጥቂት ቀናት በፊት ሰምቻለሁ። በዚህ መሰረት በሌሎች የኢጣሊያ ቅኝ ግዛቶች እንደተወሰነ ሁሉ በኤርትራ የተወሰነው ውሳኔ በተባበሩ መንግስታት መስፈርቶችና ህግ መሰረት ስለሆነ ውሳኔው የመጨረሻው ነው። ሌላ የህዝብ ውሳኔ ሊካሄድ ይፈለጋል ከተባለ ይህ ሊካሄድ የሚችለው በሉዓላዊ የኢትዮጵያ መንግስት አስተናጋጅነት በኢትዮጵያ ህዝብ ብቻ ነው። የተከበሩ ፕሬዝዳንት፣ ይህ ጉባኤ የሽግግር መንግስቱን ለመመስረት የተዋቀረ ብቻ መሆኑንና የኢትዮጵያን ህዝብ በምንም አይነት የማይወክል መሆኑን ደጋግመው አስገንዝበውናል። በዚህ መሰረት ይህ ጉባኤ በኢትዮጵያ ህዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። ሆኖም የኢትዮጵያን የአሁኑን ተጨባጭ ሁናቴ በመመርኮዝ የወንድማማቾች ደም መፋሰስ የቆመ መሆኑን፣ አሁን የሰፈነውን የሰላምና የዲሞክራሲያዊ ሂደት መሰረት በማድረግ የኢህአዴግና የህዝባዊ ግንባር ሓርነት ኤርትራን ልዩ ግንኙነት በመጠቀም ወንድማማችና እህትማማች የሆኑትን ህዝቦች መካከል የዘለቄታ ቅራኔ እንዲወገድ እና በኢትዮጵያዊነትና በይቅር እግዚአብሔር መሰረት በአስቸኳይ
የሚስማሙበትን መንገድ መፈለግ የመሸጋገሪያው መንግስት ተቀዳሚ ተግባሩ እንዲሆን ጉባኤው እንዲያሳስብ ይህን ሐሳብ በአክብሮት አቀርባለሁ። ይህንን እድል ስለሰጡኝ ከልቤ አመሰግናለሁ። እሺ ሌላ አስተያየት ካለ እሺ በጣም አመሰግናለሁ ክቡር ሰብሳቢ። እኔ እንኳን እንደ መንደርደሪያ አድርጌ የማቀርበው ቀደም ሲል እርሶም ባቀረቡት መሰረት በኤርትራ ጉዳይ ላይ ምን አይነት የመፍትሄ ሀሳብ መወያየት እንችላለን ወደሚለው ከመግባታችን በፊት አቶ ኢሳያስ ባቀረቡት አጠቃላይ ሪፖርት ላይ ማብራሪያ እንዲሰጥ ወደዛው ውይይት ከመግባታችን በፊት ማብራሪያ እንዲሰጥበት ሁለት ነጥቦች አሉኝ። በእርግጥ በተከታታይ ባለፉት 3 ቀናት በተሰበሰብንበት ጊዜ በአጠቃላይ በአገራችን በብሔሮችና ብሔረሰቦች ይደረግ የነበረውን ፖለቲካዊ ተጽዕኖ እና ጭቆና፣ ኢኮኖሚያዊ ብዝበዛና ጭቆና፣ የባህል ጭቆና፣ ብሔሮችና ብሔረሰቦች በራሳቸው ቋንቋ ታሪካቸውን እንዲያፍሩ በደረገበት ስርዓት ውስጥ ትምህርትና ሌላም ልማት ተከልክሎ ከአፍሪካ ብሎም ከታዳጊ ሀገሮች የመጨረሻውን ጭራ ይዞ እንዲገኝ የደረገ ህብረተሰብ ነው። በዚህ መሰረት በዚህ ታሪካዊ ስብሰባ ላይ ይህን ሁሉ አስቀያሚ ገጽታዎችን ሁሉ አስወግደን በአዲስ ጎዳና ሄደን ብሔሮችና ብሔረሰቦች በአጠቃላይ በዚህ ግዛት ክልል ያለው ህብረተሰብ ሁሉ በወንድማማችነትና በተማማችነት ወደ አዲሱ ምዕራፍና በዲሞክራሲና በእኩልነት ቅራኔዎች ቀርተው መቃቃሮችን ቀርተው በሚያስችል ሁኔታ አዲስ ስርዓት ለመዘርጋት የተሰበሰበ መሆኑን ሁላችንም ግልጽ ነው። ይሁን እንጂ አንዳንድ መሰረታዊ የሆኑ ሀቆችንም ደግሞ ከታሪክ አንፃር ታሪክ ምስክር ነውና መረሳት የሌለባቸው ብዙ ጉዳዮች ይኖራሉ። አንደኛ የኢትዮጵያን ታሪክን በተመለከተ የቀረበ አስተያየት አለ። ሁለተኛ ደግሞ ስለ ኤርትራ ፌዴሬሽን የተባበሩት መንግስታት በመጀመሪያው 1950ዎች መጀመሪያ ላይ ስለወሰደው ሀሳብ በቀረቡት ሀሳቦች ላይ ማብራሪያ ጠይቃለሁ። አንደኛ የኢትዮጵያ አንድ ኤንቲቲ እንደ አንድ ራሱ የቻለ አንድ መንግስት አካል ሆኖ የታየው እንደ ሌሎቹ እንደ ጅቡቲ፣ ሶማሊያ ወይም ጎረቤት ሱዳን ሀገሮች የአውሮፓ ቅኝ ገዢዎች ወደ አፍሪካ ከመጡ በኋላ በተመሳሳይ ደረጃ ላይ የተቀመጠ መሰለኝ። ኢትዮጵያ በተለያየ ታሪክ ውስጥ አንዴ አቢሲኒያ አንዴ ኢትዮጵያ እየተባለ ወይም የአበሻ ሀገር እየተባለ በተለያየ ወቅት ረዘም ያለ ታሪክ የነበረው ይኸውም የታሪክ ቁንጮ ግንባሩ ከሰሜን ኢትዮጵያ እንደው አፈ ታሪኩን እንተውና ከአክሱም ዘመነ መንግስት ከአንደኛ መቶ ዓመት ከዛ በኋላ በወቅቱ የነበሩት መንግስታት ከውጭ ባለው ተጽዕኖ ከራሳቸው ካለው ወታደራዊና አስተዳደራዊ ድክመት አንዴ ሲፈራረሱ ከቦታ ወደ ቦታ በሚዘዋወሩበት ጊዜ እንደነበረ አይ ቲንክ ይሄን በታሪክ ውስጥ ተመዝግቦ የሚገኝ ነው። በወቅቱ የነበረውን ታሪክ ደግሞ የጻፉት ኢትዮጵያኖች ሳይሆኑ በአብዛኛው የተለያዩ ሀገሮች የመጡ የውጭ ታሪከኞች ናቸው። በዚህ ጊዜ ትክክለኛ ኢትዮጵያዊ የሚባለው በወቅቱ ወይም አበሻ ይባል የነበረው ከማንኛውም ዛሬ ኢትዮጵያዊ ከምንለው በማንኛውም ክልል ካለው ህዝብ የበለጠ የሰሜን ኢትዮጵያ ህዝብ ነው። ዛሬ በደቡብ በምስራቅና በምዕራብ አንዳንድ ዳር ሀገሮች ያሉት ኢትዮጵያኖች ናቸው ብለን አሁን ባለው ጂኦግራፊካል ፓራሜትር ከዚህ ከመቶ ዓመት ወዲህ እንደተባለው ከአፄ ምኒልክ ዘመነ መንግስት ካለው ጊዜ ውስጥ ካለው ኢትዮጵያዊ ነው የምንለው። ነገር ግን በዘር በታሪክና በአምሳል በባህል በብዙ ነገሮች ሁሉ ኢትዮጵያዊ ነኝ ብሎ መናገር የሚችለው
መጀመሪያው የሰሜን ኢትዮጵያ ህዝብ ነው እንጂ ሌላው አይደለም። ይህን ሀቅ እያለ ከዛ በኋላ በርግጥ ከአፄ ምኒልክ ዘመነ መንግስት ወዲህ ዛሬ ኢትዮጵያ የምንለው የጂኦግራፊ ዴፊኒሽን ነው እንጂ በርግጥ ኢትዮጵያ የሚባል አሰች በባህልና በቋንቋም የአንድ ህዝብ ስያሜ አይደለም። ያ መሆኑ ከታወቀ ዛሬ ኢትዮጵያ ስያሜ የምንለው ይሄ ዛሬ ከ100 ዓመት ወዲህ ያለውን ሳይሆን በርግጥ የራሱ ኮንቲኒቲና ለውጦች ነበሩት። ይህ መሆኑ ከታወቀ አቶ ኢሳያስ ባቀረቡት ሪፖርት ላይ የኢትዮጵያ ታሪክ ከ100 ዓመት ወዲህ ነው የሚለውና ቀደም ሲል ከነበረው የታሪክ ማስረጃነት ካለው በምን አይነት ሁኔታ ተለይቶ ከሌሎቹ አዲስ ከተፈጠሩ ኤንቲቲዎች አፍሪካ ሀገሮች ጋር ሊወዳደር እንደቻለ ይህ በትክክል ማስረጃ እንዲሰጡበት ጠይቃለሁ። ይካለኝ የራሴን የታሪክ ዕውቀትና ትንሽ አዲስ ነገር ስለሆነብኝ በዚህ በኩል ማስረጃ ፈልጋለሁ። በሌላ በኩል ደግሞ ቀደም ሲል ጣሊያን ኤርትራን በቅኝ ግዛት ከመያዟ በፊት ስለነበረው የዘር ግንድ፣ የታሪክ፣ የቋንቋና ሌሎችን በዝርዝር ማስረዳቱ በዚህ ወቅት አስፈላጊ አይደለም። ይሁን እንጂ 50 ዓመት በጣሊያን ቅኝ ግዛት 10 ዓመት ደግሞ በእንግሊዞች ወታደራዊ አስተዳደር ከቆየ በኋላ የተባበሩት መንግስታት በወቅቱ 5 አባላት ያሉበት ነፃ ሀገሮች ወይም ገለልተኛ ሀገሮችን ወደዚህ አካባቢ ደርሰው የህዝቡን ስሜትና አስተሳሰብ በወቅቱ ደግሞ በተለያየ ምክንያት በሃይማኖት ድርጅቶች እና የፖለቲካ ድርጅቶች ህዝቡን እንወክላለን ራሳችንን እንወክለው ህዝብ አለን ብለው በቀረቡት የፖለቲካ ድርጅቶች አስተሳሰብና አቋም መርምረው ከተመለሱ በኋላ በሰጡት ውሳኔ መሰረት የተባበሩት መንግስታት እና የመዝኛ ውሳኔዎችን ሁለተኛ ደግሞ ቀደም ሲል የጣሊያን ቅኝ ግዛት ወደዛ ከመምጣቱ በፊት ከነበረው ታሪካዊና ህዝባዊ ኢኮኖሚያዊ መተሳሰርና ሌሎችም ግንዛቤዎች ውስጥ በማስገባት በድምጽ ብልጫ ሶስቱ ከኢትዮጵያ ጋር በፌደራል ስታተስ ልትቀላቀል ወይም ልትተሳሰር ትችላለች በሚል ሌሎቹ ላይ ተቋም በመውሰድ የአብዛኛው ድምጽ ከፍ ስላለ ያደረገው ውህደት መሰለኝ። እርግጥ ከዛ በኋላ ያለ ስላሴ አስተዳደር ቀጥሎም ደግሞ ወታደራዊ አምባገነን የመንግስቱ አስተዳደር በክልሉ እንደ ሌሎች የኢትዮጵያ ህዝቦች ላይ ያደረገው ወታደራዊ ፖለቲካዊና ኢኮኖሚያዊ ተጽዕኖች የባህል ረገጣዎችና ተጽዕኖች ይህ ዓለም የሚባል ነገር አይደለም። ከዛ በኋላ የነበረው ሁሉ ከማንም እንደማንኛውም የኢትዮጵያ ህዝብ የኤርትራ ህዝብ በከፍተኛ ጭቆናን ስር እንደነበረ ሁላችንም የሚያሳዝንና አብረንም ስንታገልበት የነበረ ነው። ትግሉንም ስንደግፈው ነበር። ስለዚህ በዚህ በኩል ያለ ፍላጎቱ የተባበሩት መንግስታት በራሱ ሰዎች አማካኝነት የህዝቡን ድምጽ ሳይሰማ ውሳኔ ተላልፎ ፌደራሊዝም ወይ የፌደራል ስታተስ አስተዳደር ውስጥ እንዲውል ተደርጓል በሚሉት ሁለት ነጥቦች ላይ ማብራሪያ እቀበላለሁ። ስለዚህ መጀመሪያ የማብራሪያ ጥያቄዎች ቀርበው መልስ ሊሰጥባቸው እነዚህ ማብራሪያ ጥያቄዎች ቀርበው መልስ ከተሰጠባቸው በኋላ ወደ ክርክሩ ብንሄድ የተሻለ ነው የሚል ሐሳብ አለን። ይሄ እንግዲህ ለቤቱ የሚቀርብ ነው ማለት ነው። ሁለተኛ ለኢፒኤልኤፍ የሚቀርብ ማሳሰቢያ ነው። አተረጓጎም ላይ አንዳንድ ችግሮች ስላሉ በኔ ግምት አቶ ኢሳያስ አቋሙን በትግርኛ ብቻ ሳይሆን በእንግሊዝኛም በበቂው ማስረዳት እንደሚችል ስለማምን ለቤቱ እንዲመች የማንም ሰው በቋንቋው የመጠቀም መብት ሳልጋፋ ማንም ሰው በቋንቋው የመጠቀም መብቱ እንዳለ እንደተጠበቀ ሆኖ ስብሰባውን ለማሳጠር ይረዳ ዘንድ ማብራሪያውን በተቻለ መጠን በእንግሊዝኛ ቢሰጥ ጥሩ ነው የሚል ሐሳብ አለን። ነገር ግን ይህን ስንል ማንኛውም ሰው በቋንቋ የመጠቀም መብቱን ለመጋፋት እንዳልሆነ ከወዲሁ ግልጽ እንዲሆን ያስፈልጋል። ለቤቱ ይረዳል፣ ስብሰባውን ለማሳጠር ይጠቅማል በሚል ነው።
express myself and be brief in dealing with the issues raised. I, on the beginning of my speech, mentioned one basic fact, and that was our position to evade history and historical facts should be taken note of, because we have been told, and I think there is a lot of controversy on what is written in books of history in this country. I don't want to go into the controversies about what is true and what is not true. በዚህ ላይ የተነሳውን ጉዳይ በተቻለኝ መጠን አጠር አድርጌ ለማብራራት ሞክራለሁ። ቀደም ብዬ ባደረኩት ንግግር ላይ ስለ ታሪክና ስለ ታሪክ መረጃዎች የኛን አቋም ያነሳሁት እዚህ ሀገር በተጻፉ መጻሕፍት በሰፈሩት ታሪኮች ላይ ብዙ ዝግብ ያለ መሆኑን በመስማታችን ነው። የትኛው ትክክልና ልክ የትኛው ሐሰት እንደሆነ በመግለጽ ወደ ውዝግቡ ጠለቅ ብዬ ለመግባት አልፈልግም። ግን በዚህ አካባቢ ባሉ ህዝቦች መካከል አንድ አይነት ግንኙነት መኖሩ በጣም ግልጽ ነው። በመጽሐፍት የሰፈሩ አንዳንድ ነገሮችን ራቅ ያሉ የታሪክ አጋጣሚዎችን ቋንቋንና የቆዳ ቀለምን አንድነት በመጥቀስ ጭቆናን ማስፈን ወይም የራስን እድል በራስ የመወሰንን የፖለቲካ መብት ለመከልከል መሞከር የለብንም። Across the border in Somalia, the Oromos and other nationalities of the south and southwest have their brother across the border in Kenya. The nations and nationalities or national groups and ethnic groups on the western borders of Ethiopia have their brother across the border in the Sudan. በኦጋዴን የሚገኙ ሶማሌዎች ድንበር አቋርጦ ዝምድና ያለው ህዝብ በሶማሊያ ይኖራል። በደቡብና በደቡብ ምዕራብ ኢትዮጵያ የሚገኙ የኦሮሞ ህዝቦችና ሌሎች ብሔረሰቦች እንዲሁ ድንበር አቋርጦ የሚኖር ወንድም የሆነ ህዝብ በኬንያ ይገኛል። በኢትዮጵያ ምዕራባዊ ክፍል የሚገኙ የተለያዩ ብሔረሰቦችና ጎሳዎች ወንድሞችም በሱዳን ይገኛሉ። በኤርትራና በሱዳንም እንዲሁ ዝምድና ያላቸው ጎሳዎች ድንበር ተሻግረው ይገኛሉ። ሰዎች የኢትዮጵያ ስልጣኔ ምንጭ ብለው ለሚሉት በሰሜኑ ክፍል ባለው ህዝብ መካከል ታሪካዊ ወይም ሌላ አይነት ግንኙነት ነበር። ግን በቅድሚያ ሰዎች በታሪክ ላይ የሚወያዩት በዚህ አካባቢ የሀገሮችን ድንበር እንደገና ለማካለል አይደለም። የህዝባዊ ግንባር ሓርነት ኤርትራ አቋም ግን የሀገሮችን ድንበር በጎሳ፣ በቆዳ ቀለም፣ በቋንቋ፣ በሃይማኖትና በሌሎች መስፈርቶች የአፍሪካን ድንበሮች እንደገና የሚያካልል አይደለም። And political rights of nations that were formed. When we talk, I don't want to go into the academic argument about the meaning of nations, nationalities and others, but in case one needs to talk about the Eritrean question, we link the creation of this nation, like the creation of other nations in this part of the continent and the continent as a whole, was the making of colonialism. እኛ የምንናገረው ስለ ብሔራዊ የፖለቲካ መብትና በሀገርነት ስለተመሰረቱት ብሔሮች የፖለቲካ መብት ነው። ስለ ብሔር፣ ብሔረሰብና ሌሎችም ትርጉም ወይም ፍቺ ክርክር መክፈት አልፈልግም። ይሁንና ስለ ኤርትራ ጥያቄ ማንሳት ካስፈለገ በክፍለ አህጉራችን በተለይም በምንገኝበት በዚህ የአህጉራችን ክፍል የሀገሮችን ምስረታ የምናያይዘውና የምናየው የቅኝ አገዛዝ ስራ እንደሆነ ነው። ስለ ታሪክ ስንናገር አቢሲኒያ የሚባለው የሰሜን ኢትዮጵያ ክፍልና ኤርትራ ኢትዮጵያ ነበር ብለው የሚያምኑ ከሆነ ካርታው እንደገና ይሳልና ለዓለም ህብረተሰብ ይቀርብ። የአቢሲኒያ አካል አልነበሩም የሚሉትን ሁሉ ያስወግዱና በአፍሪካ ቀንድና በጠቅላላው ክፍለ አህጉሩ ስለሌላ አዲስ ሀገርና አዲስ ድንበር እንወያይ። ግን የኛ የግጭት ታሪክ የኛ እንደ ሀገር መቆም የሚጀምረው ከቅኝ አገዛዝ ነው። ያሳዝናል፣ ግን ሐቁና ታሪኩ ይሄው ነው። We believe history in the context of the politics we are discussing now is irrelevant. If there is a wish and insistence that we talk in terms of history to solve the politics of the day, I don't think that would lead to solving any problems. It will
contribute to more and more of complications in the present political situation. ይህን ያነሳውትና ጫና ያደረኩበት እኛን ተክተው ሌሎች ታሪካችንን እንዲጽፉ እንደማንፈልግ ለማሳወቅ ነው። እኛ ስንመለከት አሁን በዚህ ላይ ታሪክን ማንሳት ከምንወያይበት የፖለቲካ ጉዳይ ጋር አላስፈላጊና ግንኙነት የሌለው ነው። የጊዜውን የፖለቲካ ችግር ለመፍታት ታሪክን የማጣቀስ ፍላጎትና ግፊት ካለ ይህ በምንም አይነት ችግሩን ይፈታል ብዬ አላምንም። ይልቁንም ያለውን የፖለቲካ ሁኔታ ይበልጥ ያወሳስበዋል። በሁለተኛ ደረጃ ለአብራራ የምፈልገው እዚህ የተነሳ ነጥብ ከሁለተኛው የዓለም ጦርነት በኋላ ባለው ታሪክ ፌዴሬሽን ስለሚባለውና የኤርትራ ህዝብ እንዴት እንደተወሰደ ነው። Given the circumstances of terror and political intrigues was for independence and hard facts, historical facts. I'm not going into the detail of the technicalities, how the UN Commission came to Eritrea and decided on imposing a referendum in Eritrea. It's documented, it's there for everybody to see, and there is no need of distorting facts. የኤርትራ ህዝብ ሽብርና የፖለቲካ ሻጥር ቢኖርም ነጻነት ይፈልግ እንደነበር የማይካድ ሀቅና የማይፋቅ ታሪክ ሀቅ ነው። የተባበሩት መንግስታት ኮሚሽን በኤርትራ ህዝብ ላይ ውሳኔ ህዝብ እንዳያደርግ እንዴት እንደጫነበት ወደ ዝርዝሩ አልገባም። ይህ በመዝገብ የሚገኝ ነገር ስለሆነ ማንም ሊያየው ስለሚችል ይህንን ሀቅ ማጣመም አስፈላጊ አይደለም። እዚህ ላይ ጥያቄው የኤርትራ ህዝብ የራሱን እድል የመወሰን መብት የራሱ ብቻ መሆኑንና የራስን እድል በራስ የመወሰን የኤርትራ ህዝብ መብት ብቻ መሆኑንና በህዝቡ ምትክ ማንም ሊወስንለት እንደማይችል ነው። በተባበሩት መንግስታት ውሳኔ የኤርትራ ህዝብ ፍላጎት በህግ ተግባራዊ ሆኗል የሚሉ ካሉ ይህ አልተደረገም። ጥያቄው የተመለሰው ህዝቡ ሐሳቡን ሳይሰጥበት ነው። ምክንያቱም ቀደም ብዬ እንደተናገርኩት ውሳኔ የተወሰነው በቀዝቃዛው ጦርነት ወቅት ወይም ከሁለተኛው የዓለም ጦርነት በኋላ በአፍሪካ ቀንድና በዓለም የነበረውን የስትራቴጂያዊ ጥቅም ለማሟላት ሲባል ነው። After Second World War period in the whole and in the world at large. So the fact that the population was not consulted on its right and destiny, and the findings even, which prove that all political groups within the alliance of the independence bloc represented or representing more than 75% of the population were trampled upon and their voices were not heard, and ሀቁ እንግዲህ ህዝቡ በመብቱና በወደፊት እጣው ላይ ሐሳብ እንዲሰጥ አልተደረገም። ነጻነትን የሚፈልጉት ፓርቲዎች 75 ከመቶ የሚሆነውን ህዝብ እንደሚወክሉ የተጠናው ጥናት ተረግጦ ድምጻቸው ታፍኖ ውሳኔ የተወሰደው በኃይል ነው። እነዚህ የታሪክ ሀቆች ተመዝግበው የሚገኙና ሊታዩ የሚችሉ ናቸው። በዚህ የታሪክ ሀቆች ላይ ገለጻ ማድረግ አስፈላጊ አይመስለኝም። እንደገና በአጽንኦት ልናገር የሚፈልገው ግን ህዝቡ እንዳልመከረና እንዳልዘከረ ማንም ሊወስንለት መብት እንደሌለውና የፖለቲካ መብቶቻችንና የራሳችንን እድል ራሳችንን ለመወሰን ያለን መብት ስናነሳ እናንተ ይህንን መሰረታዊ መብታችንን እንድታውቁልን ለመማጸን አስበን ወይም ተስፋ አድርገን አይደለም። No one can do this job on behalf of the concerned peoples. What we are trying to explain here is history partly, which is relevant የሚባለው የሰሜን ኢትዮጵያ ክፍልና ኤርትራ ኢትዮጵያ ነበር ብለው የሚያምኑ ከሆነ ካርታው እንደገና ይሳልና ለዓለም ህብረተሰብ ይቀርብ። In the context of the politics we are discussing now is irrelevant. If there is a wish and insistence that we talk in terms of history to solve the politics of the day, ይህን ያነሳውትና ጫና ያደረኩበት እኛን ተከታው ሌሎች ታሪኮችንን እንዲጽፉ እንደማንፈልግ ለማሳወቅ ነው። እኛ ስንመለከት አሁን በዚህ ላይ ታሪክን ማንሳት ከምንወያይበት የፖለቲካ ጉዳይ ጋር አላስፈላጊና ግንኙነት የሌለው ነው። የጊዜውን የፖለቲካ ችግር ለመፍታት ታሪክን የማጣቀስ ፍላጎትና ግፊት ካለ ይህ በምንም አይነት ችግሩን ይፈታል ብዬ አላምንም። ይልቁንም ያለውን የፖለቲካ ሁኔታ ይበልጥ ያወሳስበዋል። በሁለተኛ ደረጃ ላብራራ የምፈልገው እዚህ የተነሳ ነጥብ ከሁለተኛው የዓለም ጦርነት በኋላ ባለው ታሪክ ፌዴሬሽን ስለሚባለውና የኤርትራ ህዝብ እንዴት እንደተወሰደ ነው። I would like to briefly state the Eritrean population, given the circumstances of terror and political intrigues, was for independence
and hard facts, historical facts. So I'm not going into the detail of the technicalities, how the UN Commission came to Eritrea and decided on. የኤርትራ ህዝብ ሽብርና የፖለቲካ ሻጥር ቢኖርም ነጻነት ይፈልግ እንደነበር የማይካድ ሀቅና የማይፋቅ የታሪክ ሀቅ ነው። የተባበሩት መንግስታት ኮሚሽን በኤርትራ ህዝብ ላይ ውሳኔ ህዝብ እንዳያደርግ እንዴት እንደጫነበት ወደ ዝርዝሩ አልገባም። ይህ በመዝገብ የሚገኝ ነገር ስለሆነ ማንም ሊያየው ስለሚችል ይህንን ሀቅ ማጣመም አስፈላጊ አይደለም። እዚህ ላይ ጥያቄው የኤርትራ ህዝብ የራሱን እድል የመወሰን መብት የራሱ ብቻ መሆኑንና የራስን እድል በራስ የመወሰን የኤርትራ ህዝብ መብት ብቻ መሆኑንና በህዝቡ ምትክ ማንም ሊወስንለት እንደማይችል ነው። በተባበሩት መንግስታት ውሳኔ የኤርትራ ህዝብ ፍላጎት በህግ ተግባራዊ ይሆናል የሚሉ ካሉ ይህ አልተደረገም። ጥያቄው የተመለሰው ህዝብ ሐሳቡን ሳይሰጥበት ነው። ምክንያቱም ቀደም ብዬ እንደተናገርኩት ውሳኔው የተወሰነው በቀዝቃዛው ጦርነት ወቅት ወይም ከሁለተኛው የዓለም ጦርነት በኋላ በአፍሪካ ቀንድና በዓለም የነበረውን የስትራቴጂካዊ ጥቅም ለማሟላት ሲባል ነው። of the Cold War period or the after Second World War period in the whole and in the world at large. So the fact that the population was not consulted on its right and destiny, and the findings even, which prove that all political groups within the alliance of the independence bloc represented or representing more than 75% of the population were trampled upon. ሐቁ እንግዲህ ህዝቡ በመብቱና በወደፊት እጣው ላይ ሐሳብ እንዲሰጥ አልተደረገም። ነጻነትን የሚፈልጉት ፓርቲዎች 75% የሚሆነውን ህዝብ እንደሚወክሉ የተጠናው ጥናት ተረግጦ ድምጻቸው ታፍኖ ውሳኔው የተወሰደው በኃይል ነው። እነዚህ የታሪክ ሐቆች ተመዝግበው የሚገኙና ሊታዩ የሚችሉ ናቸው። በዚህ የታሪክ ሐቆች ላይ ገለጻ ማድረግ አስፈላጊ አይመስለኝም። እንደገና በአጽንኦት ልናገር የሚፈልገው ግን ህዝቡ እንዳልመከረና እንዳልዘከረ ማንም ሊወስንለት መብት እንደሌለውና የፖለቲካ መብቶቻችንና የራሳችንን እድል ራሳችንን ለመወሰን ያለንን መብት ስናነሳ እናንተ ይህንን መሰረታዊ መብታችንን እንድታውቁልን ለመማጸን አስበን ወይም ተስፋ አድርገን አይደለም። Self-determination of nations and peoples is the only right of the concerned peoples. No one can do this job on behalf of the concerned peoples. What we are trying to explain here is history partly, which is relevant to the formation of this nation. የራሱን እድል በራስ መወሰን የሚመለከተው ህዝብ ብቻ መብት ነው። ይህንን ጉዳይ ማንም ይሁን ምን የሚመለከተውን ህዝብ ተክቶ ሊያስፈጽም አይችልም። እዚህ ላይ ለማስረዳት የሞከርነው የዚህችን ሀገር ምስረታ የሚመለከት ታሪክና ከውጪ የተጫኑ መፍትሄዎች ታሪክ ጉዳዩን እንዳወሳሰበውና ችግሩን በጦር ኃይል ወደ መፍታት እንዳመራው ነው። እንደገና ልናገር የምፈልገው የራሱን እድል በራሱ የመወሰን ብቸኛና ግለኛ መብት ያለው የኤርትራ ህዝብ ብቻ መሆኑን ነው። ማንም ህዝቡን ተክቶ እድላቸውን ሊወስን አይችልም። ከየትኛውም አቅጣጫ ከዓለም አቀፍ ድርጅቶች እንኳን በኤርትራ ህዝብ ላይ የራሱን ሐሳብና ምኞት ለመጫን ፍላጎት ካለ ይህ ተቀባይነት አይኖረውም። ምክንያቱም ህጋዊና ፍትሃዊ ስላልሆነ ነው። From any quarter, even international organizations trying to impose their will and wish upon the Eritrean population, they are categorically rejected because they are not legal and they are not just. When we come to talk about the resolution of the problem here now, I would like to remind those who want to go into academic discussions about history, fiction, myth, ስለ ችግሩ መፍትሄ ስንነጋገር ወደ ምሁራዊ ውይይት በማዘንበል ስለ ታሪክ፣ አፈ ታሪክ፣ ፈጠራና የተለያዩ መጽሐፍት በማንሳት ስለዚህ ክፍለ ሀገር ወደ ምሁራዊ ውይይት የሚጋብዙንን ላስታውስ የሚፈልገው እንዲህ አይነት ውይይት ስፍራው በዩኒቨርሲቲዎች፣ ትምህርት ቤቶችና ሌሎች የጥናት አካባቢዎች መሆኑን ነው። እዚህ መነጋገር ያለብን ስራ ወቅቱ የፖለቲካ ስለ ችግሩ መንስኤና ስለ ወቅቱ የፖለቲካ ስለ ችግሩ መንስኤና መፍትሄ ግጭቱ ከቶ በምን አይነት የተሻለ አይነተኛ አማራጭ መፈታት እንደሚችል መፈለግ ነው። በድጋሚ ለማከርና ላሳስብ የሚፈልገው በፊት ለፊታችን በተጋረጠው የፖለቲካ ጉዳይ ላይ እንድናተኩርና ካለፉት የጦርነት የጥፋት ዓመታት ታሪክ የምንላቀቅበትን መንገድ መፈለግ ነው። The best way of resolving this conflict, and my
advice again is let's focus on this political issue in front of us and try to find a way out of the history of wars and destruction of the past few decades. Thank you, Mr. Chairman. እንግዲህ ክቡራን አድማጭ ተመልካቾቻችን ቪዲዮ ላይ እንዳያችሁት እንደተረዳችሁትና እንደተመለከታችሁት በአምስት ጣቱ ፈርሞ አሰብ ወደብን የሸጠው የመጀመሪያው ሆነ እናውቃለን። የኛ እንደሆነም እናምንበታለን። ግን የኤርትራ መንግስት ታጥቆ ዙሪያውን ስለከበበው በኃይል እንኳን ብንገባ መርከቦቻችን በሰላም አይሻገሩም፣ በሰላም አይሄዱም። ስለዚህ የአሰብ ወደብንም ገነባነውም አልገነባነውም ልዩነት የለውም፣ ወሰርነውም አመጣነውም ልዩነት የለውም፣ ዝም እንበል የሚል ተልካሻ አስተሳሰብ ይዞ የአሰብ ወደብን ቀብሮት የቀረ መለስ ዜናዊ ነው። አሁን ግን ኢትዮጵያ የአሰብ ወደብ ርስት ጉልቷን የምታስመልስበት ጊዜው ሰዓቱ አሁን ነው። ኢትዮጵያውያን እንንቃ። ይህ ወደብ የኛ ነው።